ታደሰ ስለ ኮቪድ-19 ስርጭት ይዞታና እያደረሰ ስላለው ጉዳት ከኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ጋር ውይይት አካሂደዋል። ኮቪድ-19 የከፋ ጉዳት እያደረሰና በተለይም የጽኑ ህሙማን ተጠቂዎች ቁጥር በሀገሪቱ ካለው የጽኑ ህሙማን የማስተናገድ አቅም አንጻር በከፍተኛ ሁኔታ እየጨመረ ከመሆኑም በላይ በያዝነው ወር ብቻ በጤና ተቋም ደረጃ ከፍተኛው የሞት መጠን እንደተመዘገበ ዜናው ጨምሮ አውስቷል። በመሆኑም የሃይማኖት አባቶች ተከታዮቻቸው ራሳቸውን እንዲጠብቁ የአፍና አፍንጫ መሸፈኛ ጭንብል በአግባቡ እንዲያደርጉና በየትኛውም ሁኔታ ሲገኙ አካላዊ ርቀታቸውን እንዲጠብቁ ማስተማር እንደሚገባቸው ዶክተር ሊያ አሳስበዋል። በሁሉም የሃይማኖት ተቋማት የሚሄዱ ምዕመናን ሁሉ ቤተ እምነቶች ተፈጻሚ እንዲሆኑ ያወጧቸው ደንቦች እንዲያከብሩ ጠይቀዋል። የጉባኤው የበላይ ጠባቂ አባቶችም ስርጭቱን ለመከላከል አስፈላጊውን መመሪያ በየተቋማቸው እንደሚሰጡ ማሳወቃቸውን ከሃይማኖት ተቋማት ጉባኤው የተገኘውን መረጃ ጠቅሶ የወጣ የአገር ውስጥ ዘገባ አመልክቷል። በሌላ የጤና ነክ ዜና የዓለም ቲቢ ቀን መድረክ የቲቢ በሽታን ለመግታት ጊዜው አሁን ነው በሚል መሪ ቃል እየተካሄደ ነው። የኢትዮጵያ የጤና ሚኒስቴር ደኤታ ዶክተር ደረጀ ድጉማ በጉባኤው መክፈቻ ባደረጉት ንግግር በተሰሩ ስራዎች ከፍተኛ መሻሻል ይኑር እንጂ አሁንም ኢትዮጵያ በዓለም አቀፍ ደረጃ በቲቢ በሽታ እየተጠቁ ካሉ 30 ሀገሮች አንዷ በመሆኗ ብዙ ስራዎች ይጠብቁናል ብለዋል። በዓመት 157,000 ሰዎች በቲቢ እንደሚያዙና ከነዚህ መካከል 21,000 ሰዎች በየዓመቱ ለህልፈት እንደሚዳረጉ የጠቆሙት ዶክተር ደረጀ በሽታው እንደሚገኝባቸው ከሚታሰቡ ሰዎች 29 በመቶ ያህሉ ወደ ሕክምና አይመጡም ሲሉ ተናግረዋል። በተጨማሪም መድኃኒት የተላመደ ቲቢ ስርጭት መጨመሩን በሽታው እንደሚገኝባቸው ከሚታሰቡ ሰዎች ውስጥ መለየት የተቻለው 41 በመቶ ያህሉን መሆኑን ጠቅሰው በሽታውን ለመከላከል ትኩረት ሊደረግ እንደሚገባ አሳስበዋል። በአዲስ አበባ ዩኒቨርሲቲ የውስጥ ደዌና የሳምባ ልዩ ሐኪም ዶክተር አምሳሉ በቀለ በበኩላቸው የቲቢና የኮሮና በሽታ ምልክቶች ተመሳሳይ በመሆናቸው ሳል ያላቸው ሰዎች ኮሮና እንደያዛቸው በማሰብ በቤታቸው የመቆየት አዝማሚያ ማሳየታቸውን ገልጸው ሳል በተለይም 2 ሳምንትና ከዛ በላይ የቆየ ሳል ሲኖር የቲቢ ምርመራ ማድረግ እንደሚያስፈልግ መክረዋል። በተያያዘ ዜና የዓለም የጤና ድርጅት የሳምባ ነቀርሳን ወይም ቲቢን ለመከላከል የሚደረገው ጥረት ጨርሶ እየቀረ ነው ብሏል። በየዓመቱ ከ1 ሚሊዮን በላይ ሰዎችን ሕይወት የሚቀጥፈውና ለዘመናት የቆየውን ይህንን ዕድሜ ጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመግታት አስቸኳይ እርምጃ መወሰድ ይኖርበታል ሲልም አስገንዝቧል። የተባበሩት መንግስታቱ የጤና ተቋም የዘንድሮውን የዓለም የቲቢ ቀን የሚያከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር ነው። በዚህ ላይ በመጽሔት ክፍለ ጊዜ ዘገባ ይኖረናል። ኤርትራ ውስጥ የኮቪድ-19ን ስርጭት ለመግታት በተወሰደው እርምጃ ተቋርጦ የነበረው ትምህርት የሚቀጥለው ሳምንት ውስጥ እንደሚጀመር የሀገሪቱ የትምህርት ሚኒስቴር አስታውቋል። ትምህርት መጀመሩ የወረርሽኙ ስጋት ቀንሷል ማለት እንዳልሆነ የገለጸው የትምህርት ሚኒስቴር የነበሩት የኮቪድ-19 መከላከያ መንገዶች አሁንም መተግበር ያለባቸው መሆኑን አጥብቆ አሳስቧል። ብርሃነ በርሀ ከአስመራ ቀጣዩን ዘገባ አስተላልፏል። ከአጸደ ህፃናት እስከ 2ኛ ደረጃ ያሉ ተማሪዎች ሐሙስ መጋቢት 23 ትምህርት እንደሚጀምሩ ነው የኤርትራ ትምህርት ሚኒስቴር ያስታወቀው። ትምህርት ዳግም መጀመሩ የኮቪድ-19 ወረርሽኝ ስጋት መቀነሱን የሚያመለክት አለመሆኑን ያስታወቀው የኤርትራ ትምህርት ሚኒስቴር አካዳሚያዊ ትምህርትን ለረጅም ጊዜ መዝጋት በሀገር ልማትና በወጣቶች መጪ ህይወት ላይ የሚያስከትለውን የረጅም ጊዜ ጉዳት ግምት ውስጥ በማስገባት በመንግስት የተወሰደ እርምጃ እንደሆነ ገልጸዋል። የኮቪድ-19 ወረርሽኝ ስርጭትን ለመቆጣጠር ሲዘወተሩ የነበሩ የአፍና አፍንጫ መሸፈኛ ጭንብል መጠቀም፣ የእጅ ንጽህናን መጠበቅ፣ አካላዊና ማህበራዊ ርቀትን መጠበቅን የመሳሰሉ የመከላከያ መንገዶች በከፍተኛ ንቃትና ዲሲፕሊን መተግበር እንዳለባቸው የኤርትራ ትምህርት ሚኒስቴር አሳስበዋል። ከዚህ በተጨማሪ የኤርትራ ጤና ሚኒስቴር በእያንዳንዱ ትምህርት ቤት
ተግባራዊ መሆን የሚገባቸው ተጨማሪ የክትትልና የቁጥጥር መመሪያዎችን እንዳዘጋጀ ያስታወቀው የኤርትራ ትምህርት ሚኒስቴር ሁሉም ተማሪዎች፣ መምህራን፣ ወላጆች እንዲሁም ሁሉም የሚመለከታቸው አካላት ለመመሪያው ተግባራዊነት ከፍተኛ ተሳትፎ እንዲያደርጉ የትምህርት ሚኒስቴር ጥሪ አቅርቧል። በቀጣይ የትምህርት አሰጣጡን በሚመለከት ዝርዝር መመሪያ እንደሚያወጣም የኤርትራ የትምህርት ሚኒስቴር አስታውቋል። እንደ አውሮፓውያኑ አቆጣጠር መጋቢት 21 2020 በኤርትራ በኮቪድ-19 የተያዘ ሰው ይፋ መሆኑን ተከትሎ መጋቢት 26 2020 ትምህርት ቤቶች መዘጋታቸው የሚታወስ ሲሆን የኤርትራ መንግስት ከአንድ ዓመት በኋላ ነው ይህን ትምህርት ቤት የመክፈት እርምጃ እየወሰደ ያለው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ በብዙ መቶ ሺዎች የሚቆጠሩ የአጎራባች ሶማሊያ ስደተኞች የተጠለሉባቸውን ግዙፎቹን ዳዳብና ካኩማ የስደተኛ ካምፖች እንዲዘጉ በዛሬው ዕለት ትዕዛዝ ሰጥታለች። ለተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እቅዱን እንዲያቀርብ የ2 ሳምንት ጊዜ ተሰጥቶታል ሲል የአገር ደህንነት ሚኒስቴሩ አስታውቋል። በሰሜን ኬንያ የሚገኙት ዳዳብና ካኩማ የስደተኛ ካምፖች ከ410 ሺህ በላይ ስደተኞችን ያስጠለሉ ናቸው። ቁጥራቸው ጥቂት የሆነ ደቡብ ሱዳናውያን ስደተኞችም አሉ። የኬንያ ባለስልጣናት በአውሮፓውያን 2016 ዓመተ ምህረት ውስጥ የብሔራዊ ጸጥታ ስጋት አለን የሚል ምክንያት ሰጥተው ከካኩማ ይበልጥ ለሶማሊያ ድንበር ቀረብ የሚለውን ዳዳብ ካምፕን ለመዝጋት እንደሚፈልጉ አስታውቀው እንደነበረ ይታወሳል። በአሁኑ መመሪያ ግን የኬንያ የአገር ውስጥ ደህንነት ሚኒስትሩ ፍሬድ ማቲያንጊ ለዩኤንኤችሲአር ሁለቱንም ካምፖች የሚዘጋበትን እቅድ እንዲያቀርብ የ2 ሳምንት ጊዜ ተሰጥቶታል፣ ያለቀ ጉዳይ ነው ሲሉ በትዊተር ገጻቸው ላይ አስፍረዋል። ዩኤንኤችሲአር በበኩሉ ኬንያ ጥበቃ ለሚያስፈልጋቸው ማግኘታቸውን እንድታረጋግጥ ጠይቀናል፣ በጉዳዩ ላይ መንግስቱን ማነጋገራችንን እንቀጥላለን ሲል አስታውቋል። በኮንጎ ሪፐብሊክ ለበርካታ ዓመታት ስልጣን ላይ የቆዩት ፕሬዚደንቱ ዴኒስ ሳሱን ጉዌሶ ለተጨማሪ የ5 ዓመት የስልጣን ዘመን በከፍተኛ ድምፅ ማሸነፋቸውን የሀገሪቱ የሀገር ደህንነት ሚኒስትር ተናገሩ። ሬይመንድ ዚፌሪ ሙቦሎ ትናንት ባደረጉት ንግግር እንዳስታወቁት ሳሱን ጉዌሶ እሁድ ዕለት ከተሰጡት ድምፆች ውስጥ 88 ከመቶውን ነው ያገኙት። ለ36 ዓመታት በዘለቀው የስልጣን ዘመናቸው ላይ ጨምረውበታል። ድምፅ እየተሰጠ በነበረበት ወቅት በድንገት ያረፉት ጊ ብሪ ፓርፌ ኮሌላ ከ8 ከመቶ ያነሰውን ድምፅ የተሰጣቸው ሲሆን የተቀረውን ደግሞ 5 ሌሎች እጩዎች ተካፍለውታል። የኮሌላ ቃል አቀባይ እንዳሉት ፕሬዝደንታዊ እጩ ተፎካካሪው ሕይወታቸው በኮቪድ ምክንያት ያለፈው ከብራዛቪል ለሕክምና ወደ ፈረንሳይ እየተወሰዱ በነበረበት ጊዜ ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ብረሰልስ ላይ በኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት የሚኒስትሮች ጉባኤ ላይ በሚያደርጉት ንግግር የባይደን አስተዳደር የዩናይትድ ስቴትስን አጋርነት መልሶ ለመገንባትና ለማነቃቃት ያለውን ፍላጎት ይገልጻሉ ተብሎ ተጠብቋል። ሚኒስትሮቹ የ2 ቀን ጉባኤ ዛሬ የሚያበቃ ሲሆን ብሊንከን ከጉባኤው ውጭ ከተለያዩ አቻዎቻቸው ጋር ውይይቶችን አድርገዋል። ትናንት ከፍተኛው የዩናይትድ ስቴትስ ዲፕሎማት የመጀመሪያቸው በሆነው የኔቶ ጉባኤ ላይ የተሳተፉ ሲሆን የባይደን አስተዳደር የቀደሙት ፕሬዚደንት ዶናልድ ትራምፕ አስተዳደር ከነበረው የዩናይትድ ስቴትስን ጥቅሞች ቅድሚያ የመስጠት ትኩረት የማይከተል መሆኑን መልእክት አስተላልፈዋል። ዓለም አቀፍ የኮቪድ-19 ዜና የአውሮፓ ህብረት በአባል ሀገሮቹ ውስጥ የሚመረት የኮቪድ-19 ክትባት ወደ ውጭ መላክን የሚገድብ ሀሳብ ላይ በዛሬው ዕለት እንደሚነጋገር ተጠቁሟል። በአውሮፓ ህብረት ላይ ዛሬ የሚቀርበው ረቂቅ ህግ ህብረቱ በ27ቱ አባል ሀገሮች ውስጥ የሚመረት ክትባት ለ6 ሳምንታት ወደ ውጭ እንዳይላክ ለማገድ ፈቃድ ሊያገኝበት እንደሚችል ነው የተመለከተው። የረቂቅ ህጉ ዓላማ በአህጉሪቱ ዙሪያ በተፈጠረው የክትባት እጥረት የተነሳ በብዙዎቹ ሀገሮች የክትባት አሰጣጡ ሂደት እየተጓተተ ባለበት በዚህ ወቅት ነው። የብሪታንያና ስዊድኑ የመድኃኒት ኩባንያ አስትራዜኒካ
በያዝነው የአውሮፓውያን 2021 ዓመተ ምህረት የመጀመሪያ ሩብ ሊያቀርብ አቅዶ የነበረውን ክትባት መጠን ከግማሽ በሚበልጥ መቁረጡ በርካታ የአውሮፓ ሀገሮችን አስከፍቷል። አህጉሪቱ የተደቀነባት የወረርሽኙ ሶስተኛ ዙር ማዕበል እንደገና ሆስፒታሎችን እያጨናነቀ ሲሆን አዲስ ዙር የእንቅስቃሴ ክልከላዎችንም አስከትሏል። ከዚህም ሌላ ጉዳዩ ቀድሞም ውጥረት ላይ ያለውን የአውሮፓ ህብረትና የቀድሞዋ አባሉ ብሪታንያን ግንኙነት ያባብሳል ተብሎ ስጋት ፈጥሯል። አድማጮች ታወቀ። ጥቃቱ የተፈጸመው በወቅቱ በአክሱም ከተማ በነበሩ የኤርትራ ወታደሮች መሆኑንም የኢትዮጵያ ሰብአዊ መብት ኮሚሽን የምርመራና ክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ ለአሜሪካ ድምጽ ተናግረዋል። በአክሱም ከተማ የተፈጸመው ከፍተኛ የሰብአዊ መብቶች ጥሰት በአጠቃላይ በክልሉ የተሟላ ምርመራ ማድረግ እንደሚያስፈልግ አመላካች መሆኑንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል። በትግራይ ክልል አክሱም ከተማ የደረሰውን ከፍተኛ የሰብአዊ መብቶች ጥሰትና በሲቪል ሰዎች ላይ የተፈጸመውን ጥቃት አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ የመጀመሪያ ደረጃ ወይም ቀዳሚ ያለውን ሪፖርት ዛሬ አውጥቷል። ቪኦኤ ያነጋገራቸው የኮሚሽኑ የምርመራና የክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ የተፈጸመው ሰብአዊ ጥሰት ከፍተኛ ነው ብለዋል። ከዚህ በፊት በመደበኛና መደበኛ ባልሆኑ መንገዶች አክሱም ላይ ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጸመ ለኮሚሽኑ ይደርሱት ነበር። ነገር ግን በጊዜውና በወቅቱ እዛ ሄደን መስራት አልቻልንም። ምክንያቱ ግጭት እንበለው ጦርነት እንበለው ባለው ሁኔታ ፈቃድና ሌሎች ተያያዥ ጉዳዮች ስላላገኘን እዛው ሄደን መስራት አልቻልንም። የካቲት 20 ግን ልካል የኮሚሽኑ ሰራተኞችና መርማሪዎች በአካል ሄደው የሚባለውን ሲደርስ የነበሩ ጥቆማዎችን ለማየት ሞክሯል እና እዛ ሄደን ያገኘነው ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጠረ ነው። በተለያዩ ወቅቶች አንደኛው ከህዳር 9 እስከ ህዳር 16፣ ሌላኛው ደግሞ ከህዳር 19 እስከ 21፣ እስካሁን ደግሞ በሰዓት እላፊ ምክንያትና በሌሎች የተለያዩ ምክንያቶች ሰዎች እየተገደሉ እንደሆነ፣ ንብረት እየወደመ እንደሆነ ሲደርሱ የነበሩ ጥቆማዎች እዛ ሄደን መረጃ በማሰባሰብ ሰዎች በማነጋገር የተጎጂ ቤተሰቦች በአካል በማግኘት ሰነዶች ከሚመለከታቸው አካላት እዛ ካሉ ሆስፒታሎች፣ የቀበሌ ጊዜያዊ አስተዳደር ኃላፊዎች ከእነዚህ ከተለያዩ አካላት ያገኘነው መረጃ እንደሚያመለክተው ከህዳር 9 ጀምሮ እስካሁን የተለያዩ ከፍተኛ የሆኑ ሰብአዊ መብት ጥሰቶች እየደረሱ እንደሆነ ነው ሪፖርት ላይ ለመግለጽ የሞከርነው። አሁንም ጥቃቱ እየተፈጸመ ነው ማለት ነው አቶ አስመላሽ? አሁን በሰዓት እላፊ እና በተያያዥ ጉዳዮች ነው። እንደ ህዳር 19 እስከ 21 እንደተፈጸመው አይደለም። ሰው መግደሉ ምናምን መጀመሪያው እንደነበር አይደለም፣ ግን አልቆመም። በሰዓት እላፊ የአክሱም ዩኒቨርሲቲ ዘበኞች ወደ ስራ ተመለሱ ተብለው ወደ ስራ ከተመለሱ በኋላ አንዱ የተገደለ አለ። ሌሎች ደግሞ በከፍተኛ ሁኔታ የተደበደቡ ሰራተኞች እንዳሉ ነው እና አሁንም የሚደርሰው ጉዳቱ እንዳልቆመ ነው የተገነዘብነው። የእናንተ ሪፖርት ሀተታው ላይ ወይም የሰፊው ሪፖርት ላይ የሰዎች ፎቶ ተያይዟል እና እነዚህ ሰዎች የተገደሉ ሰዎች ናቸው ፎቶቸው የተለጠፉት? አዎ እዛ ያለው የተገደሉ ናቸው፣ ግን ጠቅላላ የተገደለው ቁጥር አይደለም። እኛ የያዝነው መረጃ እዛ ሄደን ያሰባሰብነው ከተለያየ ምንጮች በመቶዎች የሚቆጠሩ ሰዎች እንደተገደሉ ነው እና አሁን የመጀመሪያ ደረጃ ሪፖርት ነው፣ ፉል ሪፖርት አይደለም የኛው እና እዛው እንደ ሳምፕል ነው እነሱ ያወጣናቸው እንጂ ሌሎችም አሉ። እጃችን ላይ ያሉ የሰው ምስል አለ፣ ተገድሏል ተብለው የተሰጠን የስም ዝርዝር አለ፣ ሰነዶች አሉና እነሱን ሙሉ በሙሉ አጣርተን ጠቅላላ ቁጥሩ ምን ያህል ሰው እንደሞተ ምን ያህል ንብረት እንደወደመ ለወደፊት እንገልጻለን። እዛ ያሉት የተገደሉ ናቸው። እነዚህን ጥቃቶችን የፈጸሙ ግድያዎችን የፈጸሙ አካላት እነማን ናቸው በእናንተ ምርመራ መሰረት? ከህዳር 9 እስከ 16 ያለው በኢትዮጵያ መከላከያ ሰራዊትና የኤርትራ ወታደሮች እንደተፈጸመ ነው ያገኘነው መረጃ የሚያመለክተው። ነገር ግን ከህዳር 19 እስከ 21 ያለው ወቅት ላይ ግን በኤርትራ ወታደሮች ከፍተኛ የሆነ የሰው ህይወት እንደጠፋ፣ ከፍተኛ የሆነ በሰዎች ላይ የአካል ጉዳት እንደደረሰ ነዋሪዎችም እዛ ያገኘነው መረጃም የተለያዩ ሰነዶችም እንደዛ ነው የሚያሳየው። ከህዳር 21 በኋላ ያሉትን ደግሞ የተወሰኑት
በመከላከያ ኃይሎች የተወሰኑት ደግሞ በኤርትራ ወታደሮች ነው። ስለዚህ ወቅቶቹን ለይተን ማየት ነው የመኮንን። ምክንያቱም መረጃው ዝም ብለን በደፈናው የኤርትራ ወታደር ነው የኢትዮጵያ መከላከያ ሰራዊት ነው የፈጸመው ከምንል በየትኛው ወቅት በየትኛው ጊዜ ማን ፈጸመ በሚል ነው። ስለዚህ በተለይ የህዳር 19 እስከ 21 ያለው በኤርትራ ወታደሮች ከፍተኛ ቁጥር ያለው የሰው ህይወት እንደጠፋ ነው ያገኘነው መረጃ የሚያሳየው። ሰብአዊ ድጋፍ በተመለከተ ሙሉ ሪፖርት ሲወጣ እንደሚያካትቱ ተናግረው ለተጎጂዎች ግን በቂ ድጋፍ ተደርጓል ማለት እንደማይቻልም ተናግሯል። ባሏ የሚያጣች ሚስት አለች፣ ልጆቿ የሚያጣች እናት አለች። እነሱ ላይ እስካሁን ምንም የተደረገ ድጋፍ ክትትልም የለም። እርዳታ በተመለከተ ግን የተወሰነ አቅርቦት እንዳለ አይተናል፣ ግን በቂ እንዳልሆነ ነው የተገነዘብነው። አክሱም ከተማ ላይ የተመለከታችሁት ነገር ወይም የሪፖርታችሁ ውጤት ምንድን ነው የሚያመላክተው? ምንድን ነው ከዚህ በኋላ መደረግ አለበት? እኛ እንደ ምክረ ሀሳብ ብለን የሚያስቀመጥነው ሪፖርቱ ላይም ይህ የሚደርሰው ጥቃት ምንም እንኳን እንደ ህዳር 19 20 እና 21 የተፈጸመው ብዛት ባይኖረውም አሁንም አልፎ እዛም ግን የሚፈጸሙ ጥቃቶች እንዳሉ ነው። ነዋሪም እንደዛ ነው የሚገልጽልን። ሰዎች ይደበደባሉ፣ ይገደላሉ፣ ስፖራዲክሊ ማለት ነው በብዙ እንትን ባይሆን። ስለዚህ ጥቃት ውስጥ ስላልቆመ አትሊስት አላስፈላጊ የሆኑ የኃይል እርምጃዎች እንዳይወስዱ መንግስት ተገቢውን ክትትል እንዲያደርግ እናሳስባለን። በአክሱም ከተማ የተፈጸመው ከፍተኛ ያላችሁት የሰብአዊ መብት ጥሰት በአጠቃላይ በክልሉ የተሟላ ምርመራ እንዲደረግ ማሳያ ነው የሚል አንድምታ አለውና ልክ ነው። ምክንያቱ አሁን እየደረሱን ያሉት መረጃዎች እንደሚያሳዩት ይህ የሰብአዊ መብት ጥሰት አክሱም ላይ ያቆመ አይደለም። በደቡብ በኩል በዚህ በራስላው አካባቢ ከፍተኛ የሆነ የሰብአዊ መብት ጥሰት እንደደረሰ የሚያመለክቱ መረጃዎች አሉ። ወደዛ ወደ አክሱም አካባቢ ብትሄድ ራሱ ዳዕሮ፣ ሀፋሽ፣ ማህበረ ደጎ የሚባሉ የገጠር ቦታዎች እዛም ከፍተኛ የሆነ የሰዎች ህይወት የጠፋበት ሁኔታ እንዳለ የሚያሳዩ መረጃዎች ናቸው እንግዲህ የሚደርሱ ጥቆማዎች። ስለዚህ የአክሱሙን መሰረት አድርገን በሌሎች ቦታዎችም ትግራይ ውስጥ በጦርነቱ ምክንያት የሚፈጸሙ ጥቃቶችን በደንብ አይተን በጥልቀት ለመመርመር እንዲያመቸን መንግስትና የሚመለከታቸው የትግራይ ክልል አስተዳደር አካላት አስፈላጊ ትብብር እንዲያደርጉልን ነው በዚህ መግለጽ እንፈልገው። አቶ አስመላሽ ዮሐንስ የኢሰማኮ የምርመራና የክትትል ከፍተኛ አማካሪ ለሰጡኝ ማብራሪያ በአድማጮቻችን ስም ከልብ አመሰግናለሁ። አመሰግናለሁ ዮናታን ስለደወልክልኝ። ኢሰማኮ በሪፖርቱ አነጋገርኳቸው ያላቸው የከተማው ነዋሪዎች፣ የተጎጂ ቤተሰቦችና የዓይን እማኞች በርካታ ሲቪሎች ልጆቻቸው፣ ሚስቶቻቸውና እናቶቻቸው ፊት ጭምር በአሰቃቂ ሁኔታ እንደተገደሉ ማስረዳታቸውን ገልጧል። ትናንት ከህዝብ ተወካዮች ምክር ቤት እንደራሴዎች ለቀረበላቸው ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል በሲቪሎች ላይ ጉዳት ያደረሰ ማንኛውም አካል ይጠየቃል ማለታቸውም ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ጦር መሳሪያ የታገዘ ግጭት የተቀሰቀሰባቸው የሰሜን ሸዋው አጣዬና የኦሮሞ ብሔረሰብ ዞን ከሚሴ አካባቢዎች ትናንትናና ዛሬ ወደ መረጋጋት የሚወስድ ሁኔታ እንደታየባቸው የአካባቢዎቹ የመንግስት ኃላፊዎች ገልጸዋል። እስካሁን በግጭቱ የሞቱና የቆሰሉ ሰዎች እንዳሉ ቢገለጽም ቁጥራቸውን በውል የሚጠቅስ አካል ግን አልተገኘም። ዘገባው የመስፍን አራጌ ነው። ዝርዝሩን ያስደምጠናል። መጋቢት 10 በሰሜን ሸዋ አጣዬ ከተማ ላይ የተቀጣጠለው ግጭት አድማሱን አስፍቶ ከ6 በላይ አካባቢዎች የግጭቱ ሰለባ ሆነዋል። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ሰዓዳ ኢብራሂም ለአሜሪካ ድምጽ ሬዲዮ በስልክ እንዳስታወቁት የብዙሃን ሞት፣ አካል ጉዳት፣ ንብረት ውድመትና ዘረፋ ያስከተለውና በከባድ ጦር መሳሪያ የታገዘው ግጭት በአንጻራዊነት ተረጋግቷል። በዞናችን በኤፍራታ ግድም ወረዳ በማጀቴ ቀበሌ፣ በአንጾቻ በኩል ሀገረ ማርያም፣ ለጀቡሃ ነጊሶ ቀበሌ ፕላስ ደግሞ አጣዬ ከተማ አስተዳደር ላይ ሸዋሮቢት ላይ ግጭቶች ተከስተው ነበር። አሁን ላይ በቦታው የመከላከያ ሰራዊት ገብቷል፣ ልዩ ኃይላችን ገብቷል፣ ሌሎች የፌዴራል ፖሊስ አድማ በታኞችም የገቡበት ሁኔታ ነው ያለው ሁኔታ የተሻለ ነው ከሰሞኑ ማለት ነው። በከሚሴ ከተማም ተመሳሳይ ግጭት ተከስቶ የነበረ ሲሆን ከተማዋ በወትሮ ደማቅ እንቅስቃሴዋ ላይ ባትሆንም እየተረጋጋች መሆኗን ያረጋገጡት የኦሮሞ ብሔረሰብ አስተዳደር ዞን አስተዳዳሪ አህመድ ሐሰን ናቸው። ከሚሴ እውነት ነው ግጭቶች ነበሩ፣ ያልተለመዱ ሁኔታዎች ተከስተዋል። ያንን አልፈን አንጻራዊ ሰላም መመለስ ችሏል። ስለዚህ ከትላንትናው
ጭንቅ የወጣችበት ሁኔታ ነው ያለው ማለት ነው። ከሰሜን ሸዋና ከኦሮሞ ብሔረሰብ አስተዳደር ዞን አካባቢዎች ስለ ግጭቱ መንስኤና የግጭቱ ተሳታፊዎች የሚሰነዘሩት የተለያዩ ናቸው። አንድ ወገን ከባድ ጦር መሳሪያ የያዙ የኦነግ ሸኔ ታጣቂ ኃይሎች በህዝቡ ላይ ጥቃት ሰንዝረዋል በማለት ሲከስ፣ የለም የአማራ ልዩ ኃይል ነው ጥቃቱን ሰንዛሪ በማለት ሌላው ይመልሳል። ጠቅላይ ሚኒስትር አብይ አህመድ በትናንትናው የፓርላማ ቆይታቸው እንዳስታወቁት ግን ሁለቱን ብሔረሰቦች ሆን ብሎ ለማጋጨት የሚሰራ አለ ሲሉ ነበር የገለጹት። ያም ሆኖ ግጭቱ የበርካቶችን ህይወት እንዳሳጣ፣ ለበርካቶች ጉዳትና መፈናቀል ምክንያት እንደሆነ የሁለቱም ዞኖች ከፍተኛ አመራሮች ይናገራሉ። አመራሮቹ ትክክለኛውን ቁጥር መግለጽ ባይችሉም በበርካታ ሺዎች የሚቆጠሩ ሰዎች ተፈናቅለዋል። ክቡር የሆነ የሰው ህይወት ጠፍቷል። አረጋውያን ሞተዋል። መደካሞች፣ ሴቶች፣ ህጻናቶች ነው። ያው የሞተውን ቁጥር ለጊዜው የጋራ ስላልገመገም ነው ቁጥሩን መስጠት ባልችልም በርካታ ዜጎች ሞተዋል። ንብረቶች ተዘርፈዋል። ንብረቶች ተቃጥለዋል። ቤቶች ተቃጥለዋል። ያለምንም ርህራሄ ማለት ነው። ሰው ህይወትም ላይ ጉዳት ደርሷል በሁለቱም፣ እንዲሁም የአካል ጉዳትም ደርሷል። ቤቶች ተቃጥለዋል እና ተፈናቅለዋል ማለት ነው። ቤት የተቃጠለባቸው ሰዎች ንብረታቸው ወድሞ ተፈናቅለዋል። የት አካባቢ ያሉ ናቸው እነዚህ የህብረተሰብ ክፍሎች? እነዚህ እዚሁ ከሚሴ ከተማ ውስጥ ከተማ አስተዳደር ውስጥ ያሉ ዳር ላይ የሚኖሩ በከብት እርባታ እና መሰል ሁኔታዎች ውስጥ የሚኖሩ አርሶ አደሮች እና ከፊል አርብቶ አደሮች ናቸው። አጣዬ ከተማ አስተዳደር ላይ በከፍተኛ ሁኔታ ማህበረሰቡ አካባቢውን ለቆ ወደ ሌላ አካባቢ ሄዷል። አሁን ላይ መከላከያ ገብቷል። የኛ የጸጥታ አካል አለ፣ ያረጋጋ ነው። ሰላማዊ ዜጎች በተወሰነ መጠን ወደ ቤታቸው እየተመለሱ ያሉበት ሁኔታ ነው ያለው። ሙሉ ለሙሉ አልተመለሱም፣ ስጋት አላቸው። ግጭት ተፈጥሮባቸው በነበሩት አካባቢዎች አንጻራዊ ሰላም ይስፈን እንጂ አልፎ አልፎ የጥይት ድምፅ እንደሚሰማ ና ትናንት በጀዋሃ በኩል ጥቃት ለመሰንዘር ተሞክሮ እንደነበረም የሰሜን ሸዋ ዞን መንግስት ኮሚኒኬሽን ኃላፊዋ ጠቁመዋል። የመንግስት ቀዳሚ ተግባር የአካባቢውን ሰላም ወደ ነበረበት መመለስ እንደሆነ የጠቆሙት አመራሮቹ ጉዳት ለደረሰባቸውም ድጋፍ የማድረግ ስራ ይሰራል ብለዋል። አጠቃላይ ሰላሙ እንዲመለስ የመከላከያ ሰራዊትና የፌዴራል ፖሊስ በቅንጅት ከሀገር ሽማግሌዎች፣ ከሃይማኖት መሪዎች፣ ከማህበረሰቡ አጠቃላይ ከበጎ አሳቢ ህዝባችን ጋር ስራ እየሰሩ ነው ያሉት። መንግስት አመራሩም ጋር ተቀራርበው ጥሩ ስራ እየተሰራ ነው ያለው። ከዚህ ጎን ለጎን አሁን ላይ ትኩረታችን በዋናነት ቶክስ የማስቆም ነው። ከዛ አኳያ ልዩ ኃይሉን ወደ ካምፕ እንዲመለስ የተደረገበት ሁኔታ አለ። ለጊዜው በዚህ ሁኔታ ሰላሙን የማስጠበቅ ሰላሙ እንዲረጋ የማድረግ አካባቢ ከጥይት የማስጠበቅና የተሻለ አካባቢ እንዲሆን የተሻለ ሰላም እንዲሆን ህዝባችን የተረጋጋ የመኖር ዋስትና እንዳለው የማረጋገጥ ስራ ነው ቀድሞ እየተሰራ ያለው። አሁን ለጊዜው መንግስት ማህበረሰቡን ሰላም ጠብቆ እንዲኖርለት የማረጋጋት ስራ እየሰራ ነው ያለው። የጸጥታው ጉዳይ ማለት ነው ህይወት እንዲጠፍ እያደረገ ነው ያለው። ከዛ በዘለለ ደግሞ ኮሚቴ ተቋቁሞ ጊዜያዊ ኮሚቴ የተሰበሰቡ ያሉ ሀብቶች አሉ ጉዳት ለደረሰባቸው አካል እንዲደርሱ እየተደረገ ያለበት ሁኔታም አለ። ለጊዜው አሁን አጣዬ ላይ ነው በጣም እንትን ያለው ጉዳትም የደረሰው እዛ ስለሆነ አጣዬም ስለሆነ ማህበረሰቡ ቦታ ቤቱን እየለቀቀ በብዛት ሄደው ለጊዜው እዛ ጋር ብቻ ነው ያለው። ግን አፍተን እንቀጥላለን። የዕለት ደራሽ ነው ለጊዜው የተደረቀ አሁን ብስኩት እነ ውሃ ምናምን መኮረኒ ፓስታ ምናምን ነው። አሁን ገና በጣም ብዙ የሞተ ሰው አለ። ቁጥሩን ይፋ ያላደረግነው በጣም ብዙ ቁስለኛ አለ። የሞተው ሌላ ቋሚ ድጋፍ ያስፈልገዋል። ቤተሰቡን ያጣው አካል አለ። ብዙ ልጅ በትኖ የሞተ አባወራ አለ። ቤተሰቡን መተዳደሪያ የሌላቸው የመንግስት ሰራተኞች አሉ። የሞቱ የጸጥታ ኃይሎች አሉ። ህዝቡ አብሮ የኖረ ህዝብ ነው። የተዋለደ ነው። አብሮነቱ በጣም ጥልቅ ነው። ከዚህ አንጻር ይሄ ምቹ ሁኔታ ተጠቅሞ ቀጣይ የሚሰራ ስራ ይኖራል። አሁን ግን በዋናነት እየተሰራ ያለው ኮማንድ ፖስት ተዋቅሯል። ይሄ ኮሚቴ አንደኛ ይህንን ተኩስ የማስቆም ስራ ይሰራል። አሁን እየሰራ ነው ያለው። አንጻራዊ ሰላም ተመልሷል፣ እየተመለሰ ነው ያለው። ሁለተኛ ማህበረሰቡን የማወያየት ስራ ይሰራል። ሶስተኛ ገለልተኛ አካል እውነታውን ያጠናል። ያንንም ጥናት መነሻ ተደርጎ የህግ ማስከበር ስራ የሚፈጸም ይሆናል ማለት ነው። ከዚህ ጎን ለጎን የተፈናቀሉ በርካታ ሰዎች አሉ። ሀብት ንብረታቸው እየወደመባቸው በሺዎች የሚቆጠሩ ህዝቦች አሉ። ይህንን መልሶ የማቋቋም ስራ የመንግስትና የጋራ ስራ ነው የሚሆነው። በአካባቢዎቹ ከሕክምና መስጫ ተቋማቶች የመንግስት አገልግሎቶች አለመኖራቸውን፣ ትራንስፖርት መቋረጡን ለማወቅ ተችሏል። ለአሜሪካ ድምጽ ድርጅት የሳምባ ነቀርሳን ወይም ቲቪን ለመከላከል የሚደረገው ጥረት ጨርሶ እየቀረ ነው ይላል። በየዓመቱ ከ1 ሚሊዮን በላይ ሰዎችን ህይወት የሚቀጥፈውና ለዘመናት የቆየውን ይህንን እድሜ ጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመክታት አስቸኳይ እርምጃዎች መወሰድ ይኖራል
ይኖርባቸዋል ሲልም አስጠንቅቋል። የተባበሩት መንግስታት የጤና ተቋም የዘንድሮውን የዓለምን የቲቪ ቀን የሚያከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር ነው። የቪኦኤ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ ደረጀ ደስታ ያቀርበዋል። የዓለም መሪዎች በልማድ የሳምባ ነቀርሳ የሚባለውን ወይም ቲቪን ከምድረገጽ ለማጥፋት ያስቀመጡት ቀነ ገደብ ሊያልቅ 1 ዓመት ቀርቶታል። አሁን 2022 ዓመተ ምህረት እየተቃረበ ነው። መረጃዎች እንደሚያሳዩት ግን ያን ግብ ከፍጻሜ ማድረሱ የማይታሰብ መስሏል። በዓለም አቀፍ ደረጃ የቲቢ በሽታን አስመልክቶ የተቀናጀ ምርመራና ሕክምና እንዲሁም በሽታውን ላለባቸው ሰዎች ገና ከመነሻው ጀምሮ የሚያገኙትን እንክብካቤና ክትትል ለማድረግ የታሰበውን ጥረት ሁሉ የኮቪድ-19 ወረርሽኝ በእጅጉ እንደጎዳው የዓለም ጤና ድርጅት ባለስልጣናት ያምናሉ። በዓለም ጤና ድርጅት ዓለም አቀፍ የሳምባ ነቀርሳ ፕሮግራም የሚሰሩት የህብረተሰብ ጤና አጠባበቅ ባለሙያ የሆኑት ፊሊፒ ግላዙ የኮቪድ-19 ወረርሽኝ የጤናና ማህበራዊ ስርዓቶችን ያናጋ በመሆኑ በዓለም አቀፍ ደረጃ ቲቢን ለመቆጣጠር የተወሰዱ እርምጃዎችንም እንደጎዳው ተናግረዋል። 84 በሚደርሱ አገሮች ውስጥ የሚገኙ 1.4 ሚሊዮን የሚሆኑ ሰዎች እንደ አውሮፓ አቆጣጠር 2020 መጀመሪያ ላይ ያገኙት የነበሩትን ሕክምናና ክትትል ማጣታቸውንም ግላዙ ተናግረዋል። Left untreated, TB results in about 50% case fatality. ምንም ክትትል ሳይደረግበት የቆየ ቲቢ በሽታ 50 ከመቶ በላይ ለሆነው ሞት ምክንያት ይሆናል። የሳምባ ነቀርሳ በሽታ ካላቸው ሰዎች መካከል ተገቢው ክትትል ካልተደረገላቸው ግማሽ የሚደርሱት ሊሞቱ ይችላሉ። የተመጣጠነ ምግብ ችግር ካለባቸውና በኤችአይቪ ቫይረስ ከተያዙ ደግሞ የበለጡት ይሞታሉ። በቲቢ በሽታ ተይዘው ከሚሞቱት ጋር ግማሽ ሚሊዮን ያክል ተጨማሪ ሰዎች በዚህ መንገድ እንደሚሞቱ ተረድተናል። የቲቢ በሽታ በመላው ዓለም በገዳይነታቸው ከሚታወቁት ተላላፊ በሽታዎች ቀዳሚነቱን የሚይዝ ሲሆን በዓመት 1.4 ሚሊዮን የሚደርሱ ሰዎችን እንደሚገድል ተነግሯል። 1.8 ቢሊዮን የሚደርሱትን የዓለም 1/4 መጠን ያላቸውን ሰዎች ደግሞ በሽታውን በሚያስይዘው ባክቴሪያ ወይም ተዋህስ የተበከሉ መሆኑን ተመልክቷል። ከኮቪድ-19 ወረርሽኝ በፊት የዓለም ጤና ድርጅት እንደሚገምተው በዓመት ወደ 3 ሚሊዮን የሚጠጉ ሰዎች በበሽታው ይያዛሉ። የጤና ድርጅቱ ዓለም አቀፍ የቲቢ በሽታዎች ፕሮግራም መሪ ተሬዛ ካሴቭ እንደሚሉት በኮቪድ-19 ወረርሽኝ ወቅት መደበኛውን የቲቢ ምርመራ የሚያደርጉ ሰዎች ቁጥር በእጅጉ ቀንሷል። ያ ማለት ግን በሽታው ያለባቸው ሰዎች ቁጥርን ያመለክታል ማለት አይደለም። እሳቸው እንደሚሉት እንደ አውሮፓ አቆጣጠር በ2000 ዓመት ብቻ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ተገቢውን ሕክምና ባለማግኘታቸው በቲቪ በሽታ ሳይሞቱ እንዳልቀሩ በመገመት የዓለም ጤና ድርጅትን ያሳሰበው መሆኑን ይገልጻሉ። ስለሆነም የተቀናጀ ምርመራ አስፈላጊ መሆኑን ካሴቫ ይናገራሉ። Systematic screening should be scaled up. የተቀናጀ የቲቪ ምርመራ ማድረግ በበሽታው የተያዙትንም ሆነ ለበሽታው የተጋለጡትን ሰዎች ይበልጥ ለመርዳትና ለመከላከል ያስችላል። በተቀናጀ መንገድ የምናካሂደው የቲቪ ምርመራ በሽታውን ገና ከመነሻው እንድንደርስበት ያደርገናል። ሰዎችም ከምርመራው ተጠቃሚ በመሆን በሽታውን ቶሎ አውቀው እንዲከላከሉት ያስችላቸዋል። የዓለም ጤና ድርጅት እንዳስታወቀው እንደ አውሮፓ አቆጣጠር በ2019 ከነበረው ጋር ሲነጻጸር የቲቪ በሽታ አስመልክቶ የመከላከያውንም ሆነ የእንክብካቤውን ሕክምና ያገኙት ሰዎች ቁጥር በ20 ከመቶ ቀንሷል። ክፍተቱ በትልቁ ከታየባቸው አገሮች መካከልም ኢንዶኔዥያ፣ ደቡብ አፍሪካ፣ ፊሊፒንስ እና ህንድ እንደሚገኙበት የጤና ድርጅቱ አመልክተዋል። ለአሜሪካ አርነት ንቅናቄ ሲያን 6ኛውን አገራዊ ምርጫ ከክልሉ ብልጽግና ፓርቲ ጋር በቅንጅት ለመወዳደር መስማማቱን አስታወቀ። ይህንን ተከትሎ የሲዳማ አርነት ንቅናቄ ከብልጽግና ፓርቲ ጋር ተዋህዷል የተባለው ንቅናቄው ከፖለቲካ የትግል ስልትና ከግንዛቤ ማነስ የሚመነጭ አሉባልታ ነው ሲል አጣጥሎታል። በሌላ በኩል የሲዳማ አንድነት ፓርቲ ሲያን ከለውጡ በኋላ የሲዳማ ህዝብ የክልልነት ጥያቄ በመመለሱ በአዲስ መልክ የተደራጀ የቀድሞ የሲዳማ አርነት ንቅናቄ ነው ሲል የፓርቲው አመራሮች መሆናቸውን የገለጹ ኃላፊዎች ተናግረዋል። የሲዳማ ክልል ብልጽግና ፓርቲ በበኩሉ ስምምነቱ የተፈጸመው ለህዝብ ጥቅም ሲባል የሲዳማ አርነት ንቅናቄ ጥያቄ ካቀረበ በኋላ ነው ሲል ፓርቲውን ለማዳከም የተደረገ ስምምነት ተደርጎ የሚወራው ሀሳብ ሐሰት መሆኑን ዛሬ በጋራ በሰጡት መግለጫ አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የሲዳማ አርነት ንቅናቄ ሲአን ዋና ጸሐፊና የፓርቲው ጽሕፈት ቤት ኃላፊ አቶ ለገሰ ላንቃሞ ፓርቲያቸው ከሲዳማ ክልል ብልጽግና ፓርቲ ጋር ለምርጫው መቀናጀቱ ይናገራሉ። በተመሳሳይ የምርጫ ምልክት እንደሚወዳደሩና የየራሳቸውን እጩ ማቅረባቸውን አስታውቀዋል። የሲዳማ አርነት ንቅናቄ ክልል ምስረታ በኋላ ከገዢ ፓርቲ ጋር ከብልጽግና ፓርቲ ጋር አብሮ ለመስራት ከሐምሌ ጀምሮ ሲነጋገር ሲደራደር እንደነበረ ይታወቃል። በሚደራደርበትና በሚነጋገርበት ሰዓት ላይ አንድ በሚያደርጉት ነገሮች ላይ ተስማምተው ለመስራት፣ አንድ በማያደርጉት ነገሮች ላይ በመቻቻል አብሮ ለመስራት ስምምነት ፈርመዋል። የስምምነት ሰነድን ሳይጨርስ ጊዜ ሰሌዳ የምርጫ ጊዜ ሰሌዳ በመሃል ላይ ወጥቷል። የጊዜ ሰሌዳው የምርጫ ጊዜ ሰሌዳው 6ኛ ዙር አገር አቀፍ ጠቅላላ ምርጫ የሚወዳደሩ እጩዎችን ለየግል ብልጽግና ፓርቲም በግሉ ሲዳማ ክልል ያለው ማለት ነው ሲአንም በግሉ ሊያቀርብ ባለበት ሰዓት ላይ እጩዎችን በተወሰነ መንገድ 2 እና 3 ክልል ብቻ ሲቀር ጨርሶ ባለበት ሰዓት ላይ ለምን ድርድራችን በአልቅም ስምነቱ በአልቅም ለምን በቅንጅት አንሰራ የሚል ከተደራዳሪዎች የተነሳ ሀሳብ በመስማማት ወደ ቅንጅቱ ገብተናል። አቶ ለገሰ የሲዳማ አርነት ንቅናቄ ከብልጽግና ፓርቲ ጋር ውህደት ፈጥሯል የተባለውንም አልተቀበሉትም። ንቅናቄውን ካለማወቅ ከፖለቲካ የትግል ስልት እውቀትና ከግንዛቤ ማነስ የሚመነጭ አሉባልታ ነው በማለት አጣጥለውታል። ቅድም አልኩ 1162 2011 አዋጅ አንቀጽ 94 ንዑስ አንቀጽ 2 ላይ ቅንጅት ማለት ይላል። ቅንጅት ማለት 2 እና ከ2 በላይ የሆኑ ፓርቲዎች ህጋዊ ሰውነታቸውን ሳይለቁ ለምርጫ ጉዳይና ለተመሳሳይ ጉዳይ ብቻ የሚቀናጁበት ቅንጅት ነው ይላል። ከዛ ውጪ የሆነ ቅንጅት አለመኛ ለምርጫ ጉዳይ ብቻ የሆነ ቅንጅት ስለሆነ በአዋጁ መሰረት ያለቀ ቅንጅት ነው እንጂ ወደ መታደንቡ ወደ ውስጥ ደንቡ ገብቶ የሚያፈርሰውና የሚያዋሂዱ አይደለም። ውህደት ሌላ፣ ቅንጅት ሌላ፣ መተካት ሌላ፣ ግንባር ሌላ። ቅድም አንስቻለሁ ይሄንን። ስለዚህ የኛ ቅንጅት ነው። ቅንጅቱ እስከ መቼ ነው? እስከ ምርጫ ውጤት ድረስ ብቻ ያለ ነው። ፓርቲው እንደነበረ ውስጥ ደንቡ እንደነበረ ስሙ እንደነበረ የሚቀጥል ነው። በአዋጅ መሰረት ተጸደቀ ነው። እኛ አዲስ ያደረግነው ነገር የለውም። ሲአን ከየትኛውም ፓርቲ ጋር አልተዋሄደም፣ ግንባርም አልፈጠርም ብሏል። እጩዎችን ግን በጋራ አቅርበናል። በቅንጅታችን መሰረት ማለት ነው። እጩዎችን ስናቀርብ እኩል አላቀረብንም፣ እኩል ክፍፍል አላደረግንም። ምክንያቱም ብልጽግና ለብቻ አቅርቧል፣ ሲአን ለብቻ አቅርቧል። ብልጽግና ቀደም ብሎ በመጨረሱ ለእጩ ተወዳዳሪዎቻቸው አሳውቋል፣ እጩ እንደሆኑ አሳውቋል። ከዛ በኋላ ያደረግን ቅንጅት ስለሆነ ያሳወቁትን ሰው አስቀርተው ወደ ኋላ መልሰው ማለት ነው በሱ ቦታ የሲአን እጩ እንዲተካ በማድረግ ቅንጅታችን ተግባራዊ እንዲሆን አድርጓል። 12 ለክልል ምክር ቤት፣ 2 ለፓርላማ ምክር ቤት ሲአን እጩ አቅርቦ 14 በድምሩ 14 አቅርቦ ከብልጽግና ፓርቲ ጋር ቅንጅት ፈጥሯል። የሲዳማ ክልል ብልጽግና ፓርቲ የፖለቲካና የርዕዮተ ዓለም ዘርፍ ኃላፊ አቶ አሰፋ ጎኔሶ በበኩላቸው የብልጽግና ፓርቲ ዋልታ የማይረግጥ ፓርቲ በመሆኑ ከንቅናቄው ጋር በጋራ ለመወዳደር ተስማምተዋል ብሏል። ስምምነቱም የተፈጸመው ለሕዝብ ጥቅም ሲባል እንደሆነም ተናግሯል። ስምምነቱ የሲዳማ አርነት ንቅናቄን ለማዳከም የተደረገ ስምምነት ተደርጎ የሚወራው ስህተት መሆኑንም ገልጸው ስምምነቱም ተፈጻሚ የሚሆነው በክልል ደረጃ መሆኑን አስረድቷል። ብልጽግና ፓርቲ ሌሎች ፓርቲዎችን ለማዳከም ነው የተባለው አይደለም። ምክንያቱም ብልጽግና ፓርቲ አንዱም ዋና ዓላማው የፖለቲካ ፓርቲዎች መጫወት እንዲችሉ ሜዳውን ማስፋት፣ ሜዳውን ማመቻቸት ነው። ሜዳውን የማመቻቸት ጉዳይ ነው። ምክንያቱም ዲሞክራሲውን እንደ ዲሞክራሲ ለመገንባት ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ተአማኒ ምርጫ እንዲሆን ይሄ እንዲሆን ፓርቲያችን አበክሮ እየሰራ ያለበት ሁኔታ ነው። በአሁኑ ጊዜ መደበኛ ፓርቲ ስርዓት ላይ ፓርቲዎች የሚዳከሙ ከሆነ መደበኛ ፓርቲው ስርዓቱ በራሱ ችግር ነው። ባለፉት 5 ያለፉት ምርጫዎችን አይተናል። ባለፉት 5 ዙር የተካሄዱ ምርጫዎች የራሱ
ጥንካሬም አለው፣ የራሱ ድክመትም አለው። ቅድም እንዳነሳሁት ፓርቲያችን ድል የሆኑ ነገር ወይንም ጥሩ የሆኑ መልካም ነገሮችን እያሰፋ ድክመቶችን እያረመ ይሄዳል ብያለሁ። መሪሁን ህገ ደንቡ ላይ ቦልድሊ ያስቀመጠው ነገር ነው። ስለዚህ ፓርቲዎችን ማዳከም ስህተት ነው። ከዚህ በፊት የተካሄደ ስህተትን አሁን አይደግም። በሌላ በኩል የሲዳማ አርነት ንቅናቄ ከሲዳማ ብልጽግና ፓርቲ ጋር ቅንጅት መፍጠሩን ተከትሎ የሲዳማ አርነት ፓርቲ ወይም ሲአፓ መግለጫ አውጥቷል። ፓርቲው ከለውጡ በኋላ የሲዳማ ህዝብ የክልልነት ጥያቄ በመመለሱ በአዲስ መልክ የተደራጀ የቀድሞ የሲዳማ አርነት ንቅናቄ ነው ሲል የፓርቲው ሊቀመንበር አቶ ለማ ወዮታ ተናግረዋል። ሲአን አመራር አባላት ነን ስሉ የነበሩት አሁን ደግሞ አምፖል ተሸክመው ብልጽግና ነን ብለው ቀርበዋል። ህዝባችንም ይህንን እየተረዳ ስለሆነ ታች ስንወርድ የበለጠ እናውቃለን። ሰዎቹ በእርግጥ ቡድኑ አይነት በቁጥር በስም በቁጥር መጠቀስ የሚችሉ ናቸው። 15 የማይሞሉ ሰዎች ናቸው። እነዚህ ሰዎች ኦልሬዲ ተሾመዋል። ለብልጽግና እየሰሩ ነው ያሉት። ውህደት ሲፈጥር፣ ቅንጅት ሲፈጥር፣ ግንባር ሲፈጥር፣ ጥምረት ሲፈጥር፣ መድረክ ሲፈጥር እኮ የሚሄድበት ፖለቲካ ሂደት አለ። የሲዳማ አርነት ንቅናቄው አቶ ለገሰ ግን በዚህ ሀሳብ አይስማሙም። ሲአን ስሙም ርዕዮተ ዓለሙም ፕሮግራሙም እንዲሁም የፖለቲካ አመለካከትም እንዳለ ነው ብሏል። እኛ በአዋጁ መሰረት ነው የተቀናጀ ነው። ቅንጅት ምንድን ነው የሚለው ነገር ምላሽ ሲያገኝ ነው የኛ የዚህ ጥያቄ ምላሽ የሚገኘው ማለት ነው። ውህደት ሌላ ነው፣ መተካት ሌላ ነው፣ ግንባር ሌላ ነው። ቅንጅት ግን ለምርጫ ጉዳይ ብቻ መቀናጀት ነው። ይህን ያልተረዳ መቀናጀት እስከ መቼ ነው? እስከ የትኛ ወር ድረስ ነው? እስከ ስንት ዓመት ነው የሚለውን ያልተረዳ የሚያነሳው ሊሆን ይችላል። ለምን አንሳ ብለን አንኮን ነው። ምክንያቱም በአዋጁ ላይ የተቀመጠው ባለመረዳት ባለማስተዋልም የተነሳ ሊሆን ስለሚችል ማለት ነው። ቅንጅት ለምርጫ ጉዳይ ብቻ ፓርቲዎች የሚቀናጁበት ማለት ነው። እኛ የተቀናጀነው በዛ በ1162 2011 በአንቀጽ 94 መሰረት የተቀናጀን ቅንጅት እንጂ እነሱ እንደሚሉት መተካት፣ መዋሃድ፣ ግንባር አይደለም። ሲአን የተቀናጀበት ዋነኛው ምክንያትም ከ3 ዓመታት በፊት በአገሪቱ መጥቷል ያሉት ለውጥና ፓርቲው ለውጡን ለማስቀጠል ያለው ከፍተኛ ፍላጎት ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም